ሰላም ሰላም ዩናይትዳውያን እንዴት ናችሁ? ተወዳጆች በመላው ዓለም ያላችሁ የማንቸስተር ዩናይትድ ኢትዮጵያ ፋሚሊዎች ተገኘን ለእናንተ ይመጥናሉ ያልናቸውን ዩናይትዳዊ ዜናዎች ይዘን እንደተለመደው ወደ እናንተ ከተፍ ብለናል። ቤተሰቦቻችን ትላንት አንድ የሰማነው ዜና የእንግሊዝ እግር ኳስ ማህበር ኤፍኤው በዩናይትዱ ተከላካይ ሃሪ ማጉዌር ላይ መተህ ማብራሪያ ስጠን ብለውታል። በምን ጉዳይ የሚለውን እናያለን። ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማረጋገጥ 4 ጨዋታዎችን ሲያደርግ በተከታታይ ከአራቱ 3ቱን ኦልትራፎርድ ላይ ያደርጋል። በነገራችሁ ላይ እና በ4 ጨዋታ ወደ ሻምፒዮንስ ሊግ መግባቱን ሊያረጋግጥ ይችላል የሚለው ዜናችን ከጉዳት ከተመለሱ ተጫዋቾቻችን ጋር ተያይዞ እንዲሁ ወደ እናንተ ይደርሳል ማለት ነው። ይሄ የመጀመሪያው የዜናችን አካል ነው። ከዛ የምናልፈው ስለ ዩናይትድ የግራ ክንፍ አጥቂ የዝውውር ሁኔታ ነው። ብዙ አላልናችሁም ስለዚህ ጉዳይ አማካይ ክፍል ላይ አተኩረን ስለነበረ፣ ዛሬ ግን ዩናይትዶች ከዲያሞንዴ ይልቅ ወደ ኒዳይ እንዲያተኩሩ የሚያደርጋቸው ምክንያት ተገኝቷል። ያ ምክንያት ምንድን ነው የሚለውን በዝርዝር ዛሬ የምንነግራችሁ ነው የሚሆነው። እንደተለመደው በኢሌት አንደርሰን ዝውውር ላይም ዜና ይዘናል። ዛሬ ያዝንላችሁ ዜና ደግሞ በጣም ጥሩ ተስፋ የሚሰጥ ነው እና ይሄ ልጅ ለምንድን ነው ቀጣይ ክለቡን ቶሎ ማሳወቅ ያልፈለገው መወሰን ያልፈለገው ወደ የት እንደሚሄድ ለሚለው ምላሽ የሚሰጥ ነው። ምክንያቱ ደግሞ የተጫዋቹ ምክንያት ለዩናይትድ አይ ቲንክ በጣም የሚጠቅም ምክንያት ለዩናይትድ ቦስት የሆነ ምክንያት ይመስላል። እሱንም በዝርዝር እነግራችኋለሁ ማለት ነው። እንዲህ ያያለን ሌሎች መረጃዎች ይኖራሉ። አብረን እናወራለን፣ እንወያይባቸዋለን። አብራችሁን ይሁኑ። ላይክ ማድረጋችሁን እንደተለመደው አትዘንጉ። ቤተሰቦቻችን መልካም ቆይታ። የእንግሊዝ እግር ኳስ ማህበር ኤፍኤው ለማንቸስተር ዩናይትዱ ተከላካይ ሃሪ ማጉዌር መተህ ማብራሪያ እንድትሰጥ የሚል ትዕዛዝ አስተላልፏል። ይህንን ያለው ከበርንማውዝ ጋር ቡድኑ በሚጫወትበት ሰዓት ተጫዋቹ ቀይ ካርድ መመልከቱን እናስታውሳለን። ከቀይ ካርዱ በኋላ ግን ዳኛውን ያናገርክበት መንገድ ሕግ የተከተለና አግባብ አይደለም እና ይህንን ጉዳይ እንድታብራራለን በሚል ዛሬ መጨረሻ ቀን የሰጡት ዛሬ አፕሪል 2 ነው። ከሃሪ ማጉዌር ዛሬ ለእንግሊዝ እግር ኳስ ማህበር ለኤፍኤው ማብራራት ይጠበቅበታል ማለት ነው። ያን ባህሪ ለምን እንዳሳየ ለምን እንደዛ ዳኛውን እንዳወራ እና ትሪት እንዳደረገ ካላብራራ ግን የአንድ ጨዋታ ቅጣቱ ተሻሽሎ ተጫዋቹ ምናልባት እስከ 3 ጨዋታ ከአንድ ጨዋታ በላይ ሊቀጣ ይችላል ተብሎ ነው እየተገለጸ ያለው። ዛሬ ማብራሪያውን ይሰጣል ተብሎ ይጠበቃል። ኤፍኤው ደግሞ እንግዲህ ቅጣቱን ያቀልለታል ወይ ያረዝምበታል የሚለው ከዛ በኋላ የሚታወቅ ነው የሚሆነው። ለዩናይትድ ግን ጥሩ ዜና ሊቻ ማርቲኔዝ ተመልሷል። ልምምድ እየሰራ ነው። በትላንት ዜና አድርሰናችኋል። እንደዚሁም እሱን ተክተው መጫወት የሚችሉ ሴንተር ባክ ተጫዋቾች አሉት። በጤንነት የተመለሱ ዮሮ በሙሉ ጤነኛ ሆኖ ከፈረንሳይ ብሔራዊ ቡድን የታችኛው ተመልሷል። እንደዚሁም ሄቨንም ይገኛል። ስለዚህ ለአንድ ጨዋታ ሜቢ ተጫዋቹን ቦታ ለመሸፈር ከማርቲኔዝ መመለስም ጋር በተያዘ ዩናይትድ ላይ ቸገር ይችላል። ግን 3 ጨዋታ የሚቀጣ ከሆነ በጣም ወሳኝ የሆኑ በተለይ አዌ የሚደረጉ ከቼልሲ ጋር አይነት ጨዋታዎች ስላሉ ሃሪ ማጉዌርን ለዩናይትድ ማጣት ከባድ ይሆናል። ከሊቻ ውጪ ደግሞ ዘርክዚም እንዲሁ ተመልሷል ተብሏል። የተወሰነ ጉዳት ነበረበት እና አሁን ሜዳ ላይ ልምምድ መስራት ጀምሯል። ፓትሪክ ዶርጉም እንደነገርናችሁ ተጫዋቹ የሚመለስበት ግን በጣም ተቃርቧል። ጂም እየሰራ ነው። አሁን የሳር ላይ ልምምዶችን በመከወን ላይ ነው የሚገኘው። ሼ ሌሲም ተመልሶ ከዩናይትድ ጋር ሙሉ ልምምድ ማድረግ መጀመሩን ነው እንደዚሁ የተረዳ ነው። ምስሎችንም እንዲሁ ያየነው ቤተሰቦች። ስለዚህ ለማንቸስተር ዩናይትድ የነኚህ ተጫዋቾች መመለስ ትልቅ ቦስት ነው፣ ከሃሪ ማጉዌር ቅጣት ውጭ ማለት ነው። ዩናይትድ ቀጣይ የዚህኛው ዊክንድ ሳምንት ሊድስ ዩናይትድን በኦልትራፎርድ ይገጥማል። ይህን ጨዋታ ማሸነፍ ኦልሞስት ወደ አውሮፓ ሻምፒዮንስ ሊግ የሚያስገባን ትኬት እንደመቁረጥ ተደርጎም ነው የሚቆጠረው። በደጋፊ ፊት ዩናይትድ ጨዋታውን የሚያደርግ ነው የሚሆነው። ቼልሲ ቀጣይ ጨዋታ ነው ከዛ የምንጫወተው ነው የሚሆነው። የብሬንትፎርድ ጨዋታ ደግሞ ተመልሶ በኦልትራፎርድ ይሆናል። 2 ተከታታይ ጨዋታ በሜዳችን ነው የምናደርገው። በነገራችሁ ላይ በቀጣዮቹ 4 ጨዋታዎች ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳታፊ የሚሆንበትን
ውጤት የሚያስመዘግብበት ይሆናል የሚል ከፍተኛ የሆነ ግምት አለ። ሊድስን በሜዳችን ከአራቱ ሶስቱን በሜዳችን የምናደርጋቸው ጨዋታ መሆናቸው ነው። የሊድስ ዩናይትድ መሀል ላይ የሚገባው የቼልሲ አዌይ የምናደርገው ጨዋታ ብቻ ነው። ከዛ በተከታታይ ብሬንትፎርድ እና ሊቨርፑልን በኦልድ ትራፎርድ እናስተናግድ ይሆናል። ከዛ ሰንደርላንድን አዌይ እንወጣለን። መልሰን ደግሞ ፎረስት ጋር በሜዳችን ተጫውተን የሊጉን የመጨረሻ ማጠናቀቂያ 38ኛ ሳምንት ጨዋታ ከብራይተን ጋር አዌይ የምናደርገው ይሆናል ማለት ነው። ስለዚህ ዩናይትድ እነኚህን ጨዋታዎች በተለይ ከፊታችን ያሉ 4 ተከታታይ ጨዋታዎችን እንደው ማክሲመም ፖይንት በመውሰድ ቡድኑ በኦልድ ትራፎርድ 3 ጨዋታ ያደርጋል። ከነኚህ 3 ጨዋታዎች 9 ነጥብ ማግኘት የምንችል ከሆነ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጣችንን የምናረጋግጥባቸው ወሳኝ የሆኑ ጨዋታዎች ናቸው ተከታታይ 4ቱ። በሌላ ዜና ቤተሰቦቻችን ቀጣይ ጁላይ እና ኦገስት ወር ላይ ክለቡ የፕሪሲዝን ቱር በሚያደርግ ሰዓት ከነማን ክለቦች ጋር እንደሚጫወት እንደዚሁ ትላንት ይፋ አድርጓል። ልጥቀስላችሁና ልለፍ። ከሬክስሃም ጋር በሄልሲንኪ ጨዋታቸውን ያደርጋሉ። ጁላይ 18 ነው ይህን ጨዋታ የሚያደርጉት ከሮሴንበርግ ከተባለ ቡድን ጋር እንዲሁ የሚያደርጉት ጨዋታ ፕሮግራም ተይዟል። ጁላይ 24 ነው። ከአትሌቲኮ ማድሪድ ጋር እንዲሁ ይጫወታሉ። ኦገስት 1 በስቶክሆልም የሚያደርጉት ጨዋታ ነው። ከፒኤስጂ ጋርም በቅድመ ውድድር ዝግጅት ይጫወታሉ። በጎተንበርግ ነው የሚገናኙት ኦገስት 8 ላይ። ከሊድስ ዩናይትድ ጋር ደግሞ ኦገስት 12 ላይ በኮርክ ፓርክ የሚጫወቱ ይሆናል። ከዛ የሲዝኑ የመጨረሻ ጨዋታ እንደዚሁ በኤሲ ሚላን ጋር የሚያደርጉት ጨዋታ ነው። ኦገስት 15 የሚያደርጉት ከ3 ቀን በኋላ የሚደረግ ጨዋታ ነው ማለት ነው። ስለዚህ ዩናይትድ በድምሩ በፕሪሲዝን የሚያደርጋቸው ጨዋታዎች 6 ሆነው ተቀምጠዋል። ከዚህ በፊት ወደ አሜሪካ ነበር የሚሄዱት። በጣም አድካሚ የሆነ ጉዞ አድርገው ነው የሚመለሱት ተጫዋቾቻችን። ከዚህ በፊት የነበሩ አሰልጣኞች ሁሉ ሳይቀር አንዳንዶቹ ቅሬታቸውን ሲገልጹ ቆይተዋል። ሉዊስ ቫን ሃል በተለይ በዚህ ጉዳይ ዩናይትድ ወደ አሜሪካ መሄድ የለበትም፣ ክለቡ ከፍተኛ ገንዘብ ከስፖንሰርሺፕ ለማግኘት ሲል ነው እንደዚህ አይነት የፕሪሲዝን ጨዋታዎችን የሚከውነው፣ መቅረት አለበት ሲሉ ሲቃወሙ ነበር። አሁን ሙሉ ጨዋታዎች ወደ አውሮፓ ብቻ ያተኩራሉ። ዩናይትድ በጣም ይሄ የተለጠጠ ጉዞ ወደ ኤዥያ ወይንም ደግሞ ወደ አሜሪካ አያደርግም። እዛው አውሮፓ ፕሪሲዝኑን የሚያሳልፍ ይሆናል በወዳጅነት ጨዋታ። የማንቸስተር ዩናይትድ የተከላካይ አሰሳ አሁንም እንደቀጠለ ነው። ከሴንተር ባክ ተጫዋቾች ውጪ ቡድኑ የግራ ተከላካይ ለማስፈረም ገበያ እንደወጣ ብዙ አማራጮችንም እንደያዘ ከዚህ በፊት መረጃዎችን አድርሰናቸዋል። አሁን ደግሞ ፊታቸውን ወደ ፖርቹጋል ያዞሩ ይመስላል። በእርግጥ እንግሊዝ ውስጥ የሚፈልጓቸው ተከላካዮች አሉ እንደምታውቁት፣ ግን እነኚህን ተከላካዮች ደግሞ በቀላል ዋጋ ማግኘት አይቻልም። ከፍተኛ ገንዘብ ክለቡን የሚያስወጡ ይሆናሉ። ከወደ ጀርመንም የሚፈልጋቸው ተጫዋቾች አሉ። እነሱም ቢሆኑ የሚያስወጡት ገንዘብ ለዩናይትድ ቀላል አይደለም። ስለዚህ ሌሎች ማርኬቶችን ክለቡ እያየ ነው ያለው እና ኦፊሻላቸውን እየላኩ ስካውቶቻቸውን እየላኩ በተለይ በፖርቹጋል ሊግ የሚገኙ ተከላካዮችን እየተመለከቱ እንደሆነ የዩናይትድ ሰዎች ተገልጿል እና ጥሩ የሆነ ሪፖርት ነው ይዘው የመጡት ተብሏል። ሪኮርድ ፖርቹጋል የተባለው ጋዜጣ ስለ ፖርቹጋል ዝውውር ሲያወራ በጣም የሚታመን የዜና ምንጭ ነው። እንደምታውቁት ማንቸስተር ዩናይትዶች በሌፍት ባክ ፖዚሽን ላይ ለማስፈረም ከያዟቸው በፖርቹጋል ከሚከታተሏቸው ተጫዋቾች መካከል ዳሂል የሚባል ተጫዋች አለ። ይሄ የቤኔፊካ የግራ መስመር ተከላካይ ተጫዋች ነው። ኮንትራቱ እስከ 2029 ድረስ ነው የሚረዝመው። የዚህ ተጫዋች 3 ዓመት ኮንትራት ይቀረዋል ማለት ነው። በትራንስፈር ማርኬት ቫልዩ መሰረት ወደ 12 ሚሊዮን ዩሮ የሚጠጋ የዋጋ ተመን ነው ልጁ ላይ የተለጠፈው። ነገር ግን የዚህ ተጫዋች መሸጫ ዋጋ እንደው ዩናይትዶች ልጁን ለማስፈረም ጠንከር ያለ ድርድር ሂደት ውስጥ የሚገቡ ከሆነ ሮማዎች 40% ከተጫዋቹ ሽያጭ ገንዘብ ለማግኘት ቀደም ብለው ስለተስማሙ ቤኔፊካዎች በ12 ሚሊዮን ዩሮ የዝውውር ገንዘብ ለዩናይትድ ይሸጡታል ተብሎ አይጠበቅም። ስለዚህ የተጫዋቹ ዋጋ ከ20 ሚሊዮን ዩሮ በላይ ሊሆን የሚችልበት እድል እንዳለና ዩናይትድ ይሄን የሌፍት ባክ ተጫዋች ለማስፈረም ክትትል እያደረገበት እንደሆነ ነው ሪኮርድ ፖርቹጋል ሪፖርቱን ትላንት ያወጣው።
ነገር ግን ሜል ስፖርት የተባለው ጋዜጣ ደግሞ ዩናይትዶች እንደው ትኩረት ካደረጉባቸው ተጫዋቾች መካከል በዚህ ቦታ ላይ አንዱ ማይልስ ሉዊስ ስኬሊ ነው። ይህ ልጅ ወደ ማንቸስተር ዩናይትድ አርሰናል እንዲሸጠው ክለቡ ላይ ከፍተኛ ጫና እያሳደረ ይገኛል ሲሉ ነው እንግዲህ የእንግሊዙ ጋዜጣ ሜል ስፖርት ትላንት የዘገበው። 19 ዓመቱ ነው ሉዊስ ስኬሊ። እንደምታውቁት በአማካይ ቦታ ላይም መጫወት ይችላል። እንደውም ዴይሊ ሜል ጋዜጣ ትላንት ሚድፊልደር ብሎ ነው የገለጸው ተጫዋቹን እና ተከላካይ ብሎ እንኳን ሪፖርቱ ላይ አልዘገበውም። የ19 ዓመቱ አማካይ ብሎ ነው ያለው። ምክንያቱም ተጫዋቹ ቨርሳታይል ስለሆነ አንዳንድ ጊዜ ሺፍት በማድረግ ወደ አማካይ ክፍል እንዲሁ ስለሚገባ በግራም በኩል መጫወት ስለሚችል ይመስላል ተጫዋቹ በዋነኛነት የመጫወቻው ቦታ አማካይ ቦታ ነው ብሎ ጋዜጣው የዘገበው። ለዩናይትድ ቢመጣ ግን የልጁ ቨርሳቲሊቲ እጅግ የሚጠቅም ነው የሚሆነው እና መድፈኞቹ በተጫዋቹ መንገድ ላይ አይቆሙም ተብሏል። አርሰናሎች ጥሩ ገንዘብ የሚያገኙ ከሆነ አንደኛ ባላንሳቸውን የሚያመጣጥሩበት ነው። ከአካዳሚ ያገኙት ልጅ ነው። ተጫዋቹ ግን በዚህ ሁኔታ ዓለም ዋንጫ ኦልሞስት እንደማይሄድ አሁን የተረጋገጠ መስሏል። ከፍተኛ የሆነ ቁጭት አለበት። የዓለም ዋንጫ የመሄድ ብቃት አቅም አለኝ ብሎ ልጇ አስበው ነበር፣ በተለይ አምና ካሳየው ብቃት አንጻር። ዘንድሮ ደግሞ ይህን እድል ሲያጣ ከ4 ዓመት አንድ የሚገኝ እድል ነው ልጁና በቀጣይ የዓለም ዋንጫ ወይ አውሮፓ ዋንጫ ለእንግሊዝ ብሔራዊ ቡድን የመጣራት እድሉ አደጋ ላይ እንደሚወድቅ በዚህ ሁኔታ አርሰናል ቤት እስከቆየ ድረስ ተረድቷል። ለዛም ነው የአርሰናል ሰዎች ወደ ማንቸስተር ዩናይትድ እንዲልኩት እንዲሸጡት ለዩናይትድ ልጁ በግልጽ ግፊት ለማሳደር ጫና ለማሳደር በክለቡ ሰዎች ላይ ሉዊስ ስኬሊ ጥረት እያደረገ ነው እና ፍቀዱልኝ ወደ ማንቸስተር ዩናይትድ አምርቼ ልጫወት ለዩናይትድ ልፈርም የሚል ጥያቄ ሉዊስ ስኬሊ ማንሳቱ ግን በጣም አስገራሚ ሆኗል። በርካታ የአርሰናል ደጋፊዎችን ይሄ ተጫዋች የሚያናድድ ድርጊት እየፈጸመ ይመስላል። በታሪክ ግን ቤተሰቦች በታሪክ ከአርሰናል በጣም እንደሆነ የማይረሰውና በጣም እንደው የአርሰናል ደጋፊዎች መቼም ቢሆን በህይወት ዘመናቸው የማይረሱት ፊርማ ሮቨን ቫን ፐርሲ በአርሰናል ቤት ስለቆ በአርሰናል ቤት ዋንጫ ማግኘት አልችልም ብሎ ዩናይትድን የተቀላቀለበትና ዩናይትድ የ20 ቁጥር ማሊያ ለብሶ በዩናይትድ ታሪክ ለክለቡ 20ኛውን ማሊያ 20ኛውን ዋንጫ ለክለቡ የፕሪሚየር ሊጉን ያስገኘና ወደ ኢሚሬትስ ለመጫወት ሲሄድ ከዩናይትድ ጋር ማለት ነው የአርሰናል ደጋፊዎች እና የአርሰናል ተጫዋቾች ሳይወዱ በግድ በፕሪሚየር ሊጉ ሕግ መሰረት ተጫዋቹ ከዩናይትድ ጋር እንግሊዝ ፕሪሚየር ሊግ ሻምፒዮን ሆኖ የአርሰናል ደጋፊዎች ተጫዋቾች በግራና በቀኝ ቆመው ለሮቨን ቫን ፐርሲ እንዲሁ አጨብጭበው ወደ ስቴዲየም የክብር ወይንም ደግሞ የሆነር ስነስርዓት ይባላል። ይሄ በእንግሊዝ ፕሪሚየር ሊግ የተለመደ ነው። አንድ ቡድን ሻምፒዮን ከሆነ በኋላ የሚያደርጋቸው ጨዋታዎች ላይ ተጫዋቾች ግራና ቀኝ ቆሙና ለዛ ክለብ ያጨበጭባሉ። የአርሰናል ተጫዋቾችም በወቅቱ ለሮቨን ቫን ፐርሲ አርሰናል ሊገጥመው ኤሚሬትስ በሄዱበት ወቅት ግራና ቀኝ ቆመው አጨብጭበውለታል ማለት ነው። ፍጹም በሁለቱ ክለቦች መካከል የተፈጠረ በጣም አወዛጋቢው ዝውውር ግን ደግሞ ለዩናይትድ ውጤታማ የሆነ ዝውውር ቫን ፐርሲን እስካሁን ድረስ በአርሰናል ደጋፊዎች እንዲጠላ ያደረገው፣ በዩናይትድ ደጋፊዎች ደግሞ በጣም እንዲወደድ ያደረገው ዝውውር ነበረ። አሁን ሉዊስ ስኬሊ በዛ ደረጃ ባይሆንም ግን አንድ ትልቅ ዝውውር ከአርሰናል ወደ ዩናይትድ ለመፈጸም ተጫዋቹ ልቡ የሸፈተ ለዩናይትድ ለመጫወት በጣም የጓጓ ተጫዋች መስሏል። ዘገባው የዴይሊ ሜል ጋዜጣ ነው። ዜናዎቻችን እንደቀጠሉ ነው ቤተሰቦች። አሁንም ከዝውውር ዜናችን እንግዲህ ያልወጣ ነው ወደ ዝውውር መረጃዎች ሌሎች አሉን፣ ወደ እነሱ ማድረስ እንቀጥላለን። ቪዲዮውን ግን ሁላችሁም ላይክ እንድታደርጉልን በታላቅ አክብሮት እንጠይቃለን። ቤተሰቦቻችን ለእናንተ ላይክ ማድረግ በጣም ቀላል የሰከንድ ስራ ነው፣ ለእኛ ግን ብዙ ይጠቅመናል። 700 ላይክ ብታደርሱት ይህም ቪዲዮ እጅግ ደስ ይለናል። ምክንያቱም ዩቲዩብ 700 ላይ ከሰጣችሁ ኦልሞስት ቪዲዮን ለ7000 ሰው ያደርሰዋል። 7000 ሰው ይመለከታል ማለት ነው። በእናንተ ላይክ መጠን ነው በነገራችሁ ላይ ቪዲዮ እይታ የሚያገኙ። 700 ላይክ ከተሰጠ ሞስት ፕሮባብሊ ወደ 8000 እንደዚሁ 1000 ላይክ ከሰጣችሁ ወደ 10000 ሰው ማለት ነው። እና አልጎሪዝሙ የሚሰራው በዚህ መሰረት ነው። ለዛ ነው ላይክ እንድታደርጉ ሁሌም እንደው ምናበረታታችሁ ወይም የምንጨቀጭቃችሁ ቤተሰቦቻችን ይሄን እንደምታደርጉ እና በፈቃደኝነት ሳንጠይቃችሁ የምታደርጉ እንዳላችሁ ደግሞ እናውቃለን። ከልብ ነው እናንተን የምናመሰግነው ሁላችሁንም።
ለማንኛውም ወደ ቀጣይ መረጃችን ስናልፍ የምናገኘው የዳያሞንዴ እና የንዳይን ዝውውር በተመለከተ ነው። ዩናይትዶች በነገራቸው ላይ አማካይ ክፍል ላይ ብዙ አማራጮችን እንደያዙ ሁሉ ሰሞኑን እንደውም የተለያዩ መረጃዎች የወጡ ግራ እስከ መጋባት ሁሉ ደርሰናል። የምናምናቸው ጋዜጠኞች ናቸው። እንግዲህ በአማካይ ክፍል ላይ በኋላ እንመለስበታለን። በእርግጥ በዚህ አንዱን የዝውውር ኢላማ አድርገው ያዙ ስንል አንዱ ይመጣና ደግሞ በዛ የሆነ ነገር ይለናል፣ ለየት ያለ ነገር እና የአማካይ ክፍሉ የዝውውር ውጥረት እና ይሄ ውዥንብር አሁን ወደ ክንፍ አጥቂ ተጫዋች በምናስፈርበት የግራው ቦታ ላይ ማለት ነው ዊንገር፣ እዛም ላይ እንደዚህ አይነት ነገር እየመጣ ይመስላል። ግን ደግሞ እንደ አማካይ ስፍራ የዝውውር ኢላማዎቻችን ሰፊ አይደለም። እዛ ጋር በጣም አጠር ምጥን ያሉ ኢላማዎች ነው የያዝነው። በተለይ ሁለቱ ጎልተው መውጣት የቻሉ ኢላማዎች ነው ዩናይትድ ያሉት ማለት ነው እዛ ቦታ ላይ እና አንደኛው ሊልማን ንዳይ የተባለው ተጫዋች ነው። ይህን ተጫዋች ብዛት ታውቁታላችሁ። አይ ቲንክ በሴኔጋል ብሔራዊ ቡድን በሚያሳየው ብቃት እዛም ተጫዋች ስለሆነ ተጫዋቹ በቅርቡ እንኳን በእንግሊዝ ጎል ካስቆጠረ በኋላ ሻምፒዮንስ ኦፍ አፍሪካ በሚል የሞሮኮ ብሔራዊ ቡድን የአፍሪካን ዋንጫ እንድትወስድ የተወሰነውን ውሳኔ ከመቀልበሱ እንዳለ ጊዜው እንዲቆይ ከመደረጉ በፊት ተጫዋቹ እንዲሁ ስሜቱን ሲገልጽ የነበረ ነው እና በጣም ታለንት ያለው ተጫዋች እንደነበረ እንደሆነም ንዳይ እናውቃለን። በእንግሊዝ ፕሪሚየር ሊግ የኤቨርተንን ጨዋታ የምንከታተል ሰዎች ልጁ ምን ያህል ስኪልፉል እንደሆነ ከዚህ በላይ ማረጋገጫ የለንም። የኤቨርተንን መከታተል ብቻ ነው። ጨዋታዎቹን፣ እንቅስቃሴዎችን ዩቲዩብ ላይም ባለላችሁ። አሁን ዘመኑ በጣም ጥሩ ነው። እንደዚህ አይነት አጫጭር ክሊፖችን በተለይ አንድ ተጫዋችን ታለንት በተመለከተ ከፈለጋችሁ ብዙ ክሊፖች ነው ያሉት፣ በጣም ብዙ እና ሊልማን ንዳይ ስኪልስ ብላችሁ ሰርች አድርጋችሁ ተጫዋቹ ያለውን በተለይ ይሄ ድሪብል ማድረግና በጣም ውብ የሆነችውን ተቹን መመልከት ትችላላችሁ። እኔ በዩናይትድ ታሪክ ደወረስ ተፈራሚ ብዬ የምጠራው ሉካኩ ነው። በነገራችሁ ላይ ይሄ ኳሱ እሱ ጋር ከመድረሱ በፊት የምትሳቀቁበት አይነት ተጫዋች ነው ሉካኩ እና ፊቱን አዙሮ ጀርባውን ሰጥቶ ነው ኳስ ለመቀበል ጥረት የሚያደርገው። ይቅርታ አድማጮች ይለቃሉ። የመጀመሪያ ተቾ ሉካኩ በዩናይትድ ቤት ሲጫወት ካስታወሳችሁ የምታስታውሱት ታውቃላችሁ እና ደወረስ ተች ነበር የሚያደርገው። ንዳይ ግን አሁን የዛ ኦፖዚት ነው ማለት ነው። ፈርስት ተቹ በጣም አስገራሚ የሆነ ተች ነው የሚያደርገው። በሊጉ ካሉ ብዙ የተሳካ ድሪብል ለምሳሌ በእንግሊዝ በርካታ በስኬታማ ድሪብል አደረጉ ከምንላቸው ተጫዋቾች መካከል አንዱ ንዳይ ነው፣ ቀዳሚው ነው። በቡንደስሊጋ ደግሞ በተመሳሳይ መልኩ ስኬታማ የሆነ ድሪብል በቡንደስሊጋ ብቻ አይደለም። በነገራችሁ ላይ ዳያሞንዴ በበኩሉ በአውሮፓ ካሉ በጣም ምርጥ ድሪብለሮች መካከል አንደኛው ነው። የሚቀድመው እዛ ጋር የባርሴሎናው ባለተሰጥኦ ተጫዋች የሆነው ላሚን ያማል ብቻ ነው። ከላሚን ያማል ውጭ እሱን በድሪብሊንግ ስኬታማ የሆነን ያልኳቸው ስኬታማ የሆነ ድሪብል በማድረግ ተጫዋቹ አንደኛ ነው፣ ከያማል ቀጥሎ ማለት ነው ያለ ተጫዋች ነው። ይሄ ልጅ አሁን ወደ ማንቸስተር ዩናይትድ እንዲመጣ አሁን ስሙ በደንብ ጠንክሮ ተያይዞ ነው የሚገኘው። ግን ሌፕዚሾች ደግሞ ታውቃላችሁ ምን እያሉ ነው እነሱ ሰሞኑን መረጃ ሳደረሳችሁ እንደው ቢቆይልን ለተጨማሪ 1 ዓመት አቆይተ ነው ልጁን ብዙ ሌሎች ፈላጊ ክለቦችን ደግሞ መሳብ እንችላለን የሚል አቋም ነው እየያዙ ያሉት እና ዋጋው እንዲነር ሌሎች ክለቦች ደግሞ ብዙ ክለቦች ይፈልጉታል። አሁን ፒኤስጂ ይፈልገዋል፣ ሪያል ማድሪድ ይፈልገዋል፣ ባርሴሎና ይፈልገዋል፣ ባየር ሙኒክ በጣም ነው ይፈልገው። ያውቁታል ሁሉም ክለቦች ተጫዋች ተሰጥኦ እንዳለው በደንብ አድርጎ ነው የሚያውቁት እና ዳያሞንዴ እንደው ድሪብል ማድረግ ስኬታማ ድሪብል ማድረግ ብቻ አይደለም፣ አይፈራም፣ ፍርሃት የሌለው ተጫዋች ነው። ይህንም ተጫዋች ክሊፕ ዩቲዩብ ላይ አውርዳችሁ እንድትመለከቱ ነው መጋብዛችሁ። አይፈራም። ተከላካዮች ጋር ለመሄድ ያለው ድፍረት በቃ ኳስ የሚያገኝ ከሆነ ሁሌም ቢሆን የሚያስበው ፎርዋርድ ነው። ይሄ ባክ ፓስ ማድረግ የሚባል ነገር አያውቅም ንዳይ ያለው ድፍረት። ያን ደግሞ ይሄን ድፍረት ተጠቅሞ ተጫዋቹ ድሪብል አድርጎ የማለፍ ችሎታው ድሪብል አድርጎ የመሄድ ችሎታው ከፍተኛ መሆኑ ሳለ ደግሞ ልጁ በጣም ኢፌክቲቭ ነው። የሚያገኛቸውን የጎል ማግባት ዕድሎች በደንብ አድርጎ አሁን በተለይ ያስቆጠረ የመጣ ተጫዋች ነው ማለት ነው እና ጎሎችን ሁሉ ያስቆጠርላቸዋል ወይ ደግሞ የጎል ዕድል ይፈጥራል። የቡድን አጋሮችም ጎል እንዲያስቆጥሩ ኳስን አመቻችቶ የሚሰጥ አይነት የግራ ክንፍ ተጫዋች ነው ማለት ነው እና ለዛ ነው የዳያሞንዴን ተሰጥኦ ስላዩ እነኚህ ክለቦች ዩናይትድን ጨምሮ እየፈለጉ ያሉት። ዩናይትድ ክረምት ላይ ሊወስደው ነው እንግዲህ ያሰበው። ሌፕዚሾች ደግሞ
1 ዓመት ብናቆየው እና ተጫዋቹን እንደው ከዚህ በተሻለ ገንዘብ ብናገኝበት የሚል ሀሳብ ይዘው መጥተዋል። ግን ዩናይትዶችም መሞከራቸው አይቀርም። ቀጣይ ክረምት ላይ ሌይፕዚሾች ደግሞ ጠንከር ማለታቸው አይቀርም። ዝውውርን በተመለከተ በተለይ በቀላሉ ተጫዋቹን ይለቁታል ዩናይትድ ተብሎ አይጠበቅም። ሁሌም ቢሆን ሌይፕዚሾች አስቸጋሪ ናቸው። የዚህ ሁኔታ አሁን ስለ ዳይሞንዴ በነገርኳችሁ ባሉት በተጫዋቹ ዙሪያ ባሉት በጣም አስቸጋሪ በሆኑ ነገሮች በተለይ ደግሞ ለዝውውር በሚጠየቀው ገንዘብ ምክንያት ዩናይትዶች ሌሎች አማራጮች ፕላን ቢ ልክ አማካይ ክፍል ላይ እንደያዙት አይነት ፕላኖችን መያዛቸው ደግሞ በጣም የሚጠበቅ ነው እና ለዛ ነው አሁን አንዱ ዩናይትድ ትኩረት እያደረገበት ያለው። እንደውም ምናልባት አንዳንዶች እንደውም ይሄ ልጅ እኮ ሪስክ የለውም ምክንያቱም ይሄ ዳይ በፕሪሚየር ሊጉ ተጫውቶ ያሳለፈ ልጅ ነው። በደንብ አድርጎ ተፈትኗል። ኢቨን ታችኛው ሻምፒዮንሺፕ ሁሉ ሼፊልድ ዩናይትድ ጋር አብሮ ተጫውቷል። ካስፈለገ ለፈረንሳይ ክለብ ኦሎምፒክ ማርሴ የተጫወተ ልጅ ነው። በተለይ በፕሪሚየር ሊግ ለኤቨርተን እየተጫወተ ያሳየው ብቃት እና ያለው እድሜው 25 ነው። ያ ኦልሞስት ወደ 21 ነው ዳይሞንዴ ካልተሳሳትኩ ቤተሰቦች። ስለዚህ ይሄ ተጫዋች ያለው ፕሮፋይል ዩናይትድ የሚፈልገው የፕሪሚየር ሊግ ልምድ ያለው በሚለው ብስለት ያለው 25 ዓመቱ ላይ የደረሰ በሀያዎቹ አጋማሽ ላይ ያለ ተጫዋች እነኝህን ሁሉ ክራይቴሪያዎች ያሟላል እና ማንቸስተር ዩናይትድ ዳይሞንዴን ለማስፈረም የሚያደርገው ጥረት ሞር ሪስኪ ነው። የንዳይ ዝውውር ላይ ዩናይትድ ይሻለዋል፣ ሊጉን ይለምዳል ብሎ ጊዜ ይፈጃል ብላችሁ ተጫዋቹን እንዲሁ የምታስቡት አይነት አይደለም እና ወዲያው ገብቶ ልክ እንደ ኩኛና እንደ ብሩያን እምቦሞ ለማንቸስተር ዩናይትድ ተጽዕኖ ሊያመጣ ውጤት ሊያመጣ የሚችል ተጫዋች ነው ንዳይ እና ዩናይትድ ዳይሞንዴን ትቶ ንዳይ ላይ ማተኮር አለበት ብለው መከራከሪያ ሀሳብ ያነሳሉ። ይሄ እንደው ኢግኖር ማታደርጉት ትልቅ የሆነ ሀሳብ ነው። ትክክልም ይመስላል። አንደኛ ከዋጋ አንጻር ስታዩት ዳይሞንዴ ትልቅ ገንዘብ ሊያስወጣ ይችላል ከንዳይ ይልቅ። ንዳይ ኤቨርተኖች በ70 ሚሊዮን ፓውንድ ነው እንሸጠዋለን እያሉ የሚገኙት። ይህን ያህል ገንዘብ ይፈልጋሉ ከተጫዋቹ ዝውውር ተብሏል። ዩናይትድ ደግሞ መነሻ ገንዘብ ነው እንግዲህ 70 ካሉ እነሱ እዛ 100 ሊጠይቁበት ነው በዳይሞንዴ ዝውውር ላይ 100 ሚሊዮን ዩሮ ማለት ነው። እዚህ ደግሞ ቢያንስ ተደራድረው እንኳን በ60 ሚሊዮን ፓውንድ የማስፈረም ወይ ከ50 ሚሊዮን ፓውንድ ጀምሮ የማስፈረም እድል ይኖራቸዋል ማለት ነው ዩናይትዶች። እና ይሄ ልጅ አሁን ወደፊት እየመጣ ነው የሚመስለው። ወደፊት እየመጣ በዩናይትድ የክንፍ አጥቂ ዝውውር ላይ ንዳይ ትልቅ ቦታ የተሰጠው ልክ እንደ አማካዩ ክፍል ቶናሊ ኢሌት አንደርሰን እንደምንለው ይህም ልጅ በፕሪሚየር ሊግ ራሱን ፕሩቭ ማድረግ የቻለ ነው። ለመላመድ በዩናይትድ ቤት ጊዜ የሚፈጅ አይደለም። በቂ የሆነ ልምድ ያለው ነው። የፕሪሚየር ሊግ ጠንካራ ተጫዋቾችን ማሸበር የቻለ ጥሩ የሆነ ፊዚካሊቲ ያለው ተጫዋች ነው እና ምናልባት ዩናይትዶች ይህን ልጅ ለማስፈረም ኮንሲደር ሊያደርጉት ይችላሉ እና ከዳይሞንዴ ይልቅ በዚህ ተጫዋች ላይ ሺፍት ሊያደርጉ ይችላሉ የሚል ሪፖርት ትላንት እጅግ ተበራክቷል። ዩናይትድ ዲስትሪክት ነው ይሄን ዜና ያወጣው በነገራችሁ ላይ እና ምናልባት ሌይፕዚሾች ኮንትራት ሰጥተው አስፈርመው ተጫዋቹን ለረጅም ጊዜ እነኚህ ፈላጊ ክለቦችን ለማራቅ ጥረት እየጀመሩ መሆናቸው ለዩናይትዶች ስጋት የፈጠረ ይመስላል። ዳይሞንዴን ማለት ነው በሌይፕዚግ ቤት በረጅም ዓመት ኮንትራት አስፈርመው አይነኬ ለማድረግ እና በክለቡ ለተጨማሪ ዓመት እንዲቆይ ለማድረግ እና ተጫዋቹን ፍጹም ክለቦች እንዳይመኙት ለማድረግ ሌይፕዚግ ጥረት እያደረገ መሆኑ ተከትሎ ዩናይትዶች ስጋት ስለገባቸው ነው ንዳይ ላይ ለማተኮር ጥረት እያደረጉ የሚገኙት እና ይሄም ልጅ በዩናይትድ ዝውውር ቀዳሚው ኢላማ ሆኖ በገራ ቦታ ላይ ቀጣይ ክረምት ላይ ወደ ዩናይትድ ሊመጣ ይችላል ተብሎ ከፍተኛ ግምት ተሰጥቶታል። ጥሩ ነገር እዚህ ጋር ቤተሰቦች በጣም ጥሩ ነገር ለማንቸስተር ዩናይትድ ለመጫወት ልጁ ከፍተኛ ጉጉት ማሳየቱ ነው እና ወደ ማንቸስተር ዩናይትድ በሚያደርገው ዝውውር ላይ ኤቨርተኖች እንዲፈቅዱለት እና የዩናይትድ ዝውውርን በመቀበል ንዳይ ፍጹም ችግር የለበትም እና እሱ ሬዲ ነው። ዩናይትዶች አክት አድርገው ተጫዋቹን እስኪያስፈርሙት ብቻ ነው የሚጠብቀው እንጂ ዩናይትድን ማሊያ ለብሶ በኦልድ ትራፈርድ መጫወት ይፈልጋል። ሊልማን ንዳይ ቀጥለናል። ፋሚሊዎች አሁንም መረጃዎቻችን ይቀጥላሉ። አሁን የመጨረሻ ምዕራፍ ወደ ያዝንላቸው ዜናዎች ነው ብንሸጋገረው ላይኳም ባትረሳ እንደተለመደው ቤተሰቦች ወደ አማካይ ዝውውር ነው ዜናዎች የማልፈው። ከዛ በፊት ግን ከሚለቁ ተጫዋቾች ስሙ
በተለይ ሰሞኑን በደንብ እየተረሳ ያለ ተጫዋች ባለና ማኑዌል ኡጋርቴ ከዩናይትድ ጋር መቀጠሉ በጣም አጠራጣሪ ሆኗል። አስቡት እንግዲህ ካሳሜሮ አሁን ክለቡን መልቀቁን ደግሞ አረጋግጦልናል። አንዴ ብቻ አይደለም፣ ብዙ ጫናዎች ሲበረቱ ተጫዋቹ ኮንትራቱን ለአንድ ዓመት አድሶ ሊቆይ ነው ተብሎ ብዙ ሲናፈስ እና ደጋፊዎች እንዲቆይ ሲፈልጉ ወጣና በድጋሚ መጨረሻ ነው አልቀለብሰውም ውሳኔን ብሏል ካሳሜሮ። እሱ ላይ ደግሞ ማኑዌል ኡጋርቴ ከተጨመረ እንደው ማኑዌል ኡጋርቴ መልቀቁ ለዩናይትድ ትልቅ ኪሳራ ነው እያልኩኝ አይደለም፣ በጣም ጠቃሚ ነው የሚሆነው። ግን በዝውውር መስኮቱ ላይ ወደ ክለቡ ማምጣት ያሉብን አማካዮች ቁጥር ኦልሞስት በቃ ወደ 3 ነው የሚያደርገው እሱ ከለቀቀ ማለት ነው። ኦልሞስት ወደ 3 እና ዩናይትድ ይሄን ልጅ መልቀቅ አለበት ከሚሉት መካከል አንዱ ነኝ። እንደው ማኑዌል ኡጋርቴ በኪሳራም ቢሆን ዩናይትድ ለቆ መሄድ መቻል አለበት። ጁቬንትስ ትልቁን ፍላጎት እያሳየ ያለ ክለብ ነው። በይፋ በነገራችሁ ላይ ሰሞኑን ቃለ መጠይቅ አድርጎ ነበር። ለኡራጓይ ብሔራዊ ቡድን ለመጫወት አምርቶ ብዙ ነገር ነው ያወራውና የሆነ ነገር ልክ እንዳልሆነ በኡጋርቴ ዙሪያ በዛ ኢንተርቪው ላይ የተረዳላችሁ። ኤሪክ ቴናግ በነበረበት ሰዓት ነው ነገር ይሄ አንዳንድ አሰልጣኞች ለአንዳንድ ተጫዋቾች የሚቻሉ ልበል ቤተሰቦች ቴናግ በነበረ ሰዓት ኡጋርቴ የሚገርም ነበር። ትዝ ይላችኋል አንፊልድ ላይ ስንጫወትና ሊቨርፑል እንደ ጥብ ስናስጥል በአንፊልድ የነበረው እንቅስቃሴ በጣም የሚያስገርም፣ ሜዳውን ሙሉ ሳይደክም የሚጫወት የነበረ ማኑዌል ኡጋርቴ ነበር። ያ ማኑዌል ኡጋርቴ የት ሄደ? እኔ ይገርመኛል በዚህ ደረጃ መውረዱ ልጁ አቋሙ እና በተለይ ሩበን አሞሪም ከመጣ በኋላ አሞሪም ቀደም ብሎም ችግር ባለበት ከአንዳንድ ተጫዋቾች ጋር ከኡጋርቴም ጋር ተመሳሳይ ችግር ያለበት ይመስለኛል። አሞሪም ፍጹም ደስተኛ ያልነበረ ልጅ ነው የነበረው። በሶልሻየርም ዘመን እንዲሁ ተመሳሳይ ማለት ነው ልጁ እና የለም በቃ አይምሮ ሰውነቱ የለም። እንደው ፊዚካሉን እዛ እናየዋለን ከዩናይትድ ተጫዋቾች ጋር እንደው ዝም ብሎ ልምድ ሲሰራ እናየዋለን በቪዲዮ እንጂ ፋሻል ኤክስፕሬሽኑ ራሱ የቲም ፎቶ ሲለቀቅ ልምድ ከመስራታቸው በፊት እኔ ብዙ ጊዜ ተጫዋቾችን ፊት ለማንበብ ሞክራለሁ። እውነት ለመናገር ይሄ ልጅ ደስተኛ አይመስለኝም። ይሄ ትኩር አድርጌ ነው ልጁ እና ከተመለከትኳቸው ፎቶዎች ውስጥ ፍጹም በዩናይትድ ቤት በማንቸስተር ከተማ ደስተኛ እንዳልሆነ በክለቡ ደስተኛ እንዳልሆነ ቁጥር አንድ የሚያመለክታችሁ ፋሻል ኤክስፕሬሽን ቢኖር የማኑዌል ኡጋርቴ ነው። እውነት ለመናገር የዩናይትድ የካሪንግተን ልምድ ፎቶዎችን ተመልክቷቸው ልምድ ከመስራታቸው በፊት ሲመጡ የሚነሱት ፎቶ አለ። ይሄ የክት ልብስ ለብሰው ማለት ነው። እዛ ላይ በደንብ አርጋችሁ ኡጋርቴን ልብ ብላችሁ ካያችሁ ቶታሊ በቃ ልቡ ዩናይትድ ጋር አይደለም ልጁ የለም። ለዛ ነው እኮ ያ ነገር ሜዳ ውስጥ ይገባና ተንጸባርቆ ልጁ ምንም ሳይሰራ ሜዳ ውስጥ ወይ እሱ ከገባ በኋላ ሁሉ ቡድኑ ተሸንፎ ሲወጣ ዩናይትድ መጥፎ ገድ ምልክት የሆነው እንጂ ልጁ ልቡ ከዩናይትድ ጋር ቢሆን ጠንክሮ ቢሰራማ በኤሪክ ቴናግ ጊዜ ያን ያሳየን በሊቨርፑል በአንፊልድ ላይ ያሳየን ብቃት ቢያንስ ግማሹ እንኳን ይኖር ነበር። ኖ የለም። አሁን መለያየቱ ከዩናይትድ ጋር በጣም አስፈላጊና ግዴታ ነው የሚሆነው ቀጣይ ክረምት ላይ። ችግሩ አሁን ጁቬ ይፈልገዋል ተብሏል፣ ግን እንደው በውሰት ነው ወይ የሚፈልጉት? በምን ያህልስ ገንዘብ ኡጋርቴን ለማስፈረም ዝግጁ ናቸው የሚለው ሌሎች ብዙ ጥያቄዎች ይነሳሉ ማለት ነው። ፈላጊ አያጣም። ግን ደግሞ ፈላጊዎች ሲመጡ ብዙ ጊዜ ታውቃላችሁ ዩናይትድን ሲጠይቁ አራክሰው ደሞዝ ሁሉ ሸፍኑ እናንተ ብለው በውሰትም የሚወስዱ ከሆነ በግዢም ከሆነ ደግሞ በጣም በወረደ ዋጋ ነው ከዩናይትድ ለመውሰድ ክለቦች የሚፈልጉት የሚጥሩት ማለት ነው። በራሽፎርድ ባርሴሎና ጉዳይ ተመልክታችኋል። ሳንቾ ምንም ቤሳቤስቲ ሳናገኝ 80 ሚሊዮን ዩሮ ወጣንበት ያለ ቤሳቤስቲ 1 ፓውንድ ሳናገኝበት ተጫዋቹ ኮንትራቱን ጨረሰ። ይቅርታ ቤተሰቦች፣ ተጫዋቹ ኮንትራቱን ጨረሰ። ከዛ ከማንቸስተር ዩናይትድ አሁን በነፃ ወጣ ማለት ነው። ሳንቾ በቃ ምንም ሳያገኝበት ማንቸስተር ዩናይትድ። ሌሎች ክለቦች አሁን ይሄን ለምደዋል። ስለዚህ ኡጋርቴንም ጁቬንትስ ለማስፈረም ሲጠይቅ ወይ በውሰት ይላሉ ወይ ደግሞ በጣም በትንሽ ገንዘብ እንወሰደው ይላሉ ማለት ነው። ዞሮ ዩናይትድ ግን ተጫዋቹን መገላገል አለበት ቀጣይ ክረምት ላይ። ይሄ የኔ የግል አመለካከት ነው። ክለቡም እንደዛው ሊሸጠው የተቃረበ ነው፣ ሊለቀው የተቃረበ ይመስለኛል። ካሳሜሮ በበኩሉ ወደ ሳውዲ አረቢያ እንዲመጣ ክርስቲያኖ ሮናልዶ ከፍተኛ ጥረት እያደረገ ነው ቢገኘው በአልናስር እንዲቀላቀለው ተጫዋቹ ፍሪ ኤጀንት ከሆነ በኋላ ነው ክርስቲያኖ ወደ ኢንተር ሚያሚ አትሂድ፣ የዴቪድ ቤካምን ቡድን ሊዮኔል ሜሲን አትቀላቀል፣ ናና ከኔ ጋር አብረህ በአልናስር አብረን እንጫወት የሚል ማባቢያ ክርስቲያኖ ሮናልዶ እያቀረበለት እንደሆነና ፑሽ እያደረገው ነው።
አብሮት እንዲጫወት ተብሎ ተገልጿል። እዛም መሄድ ከሆነ ይማችን እንግዲህ ያስቡት፣ የሚገርም ደሞዝ ነው የሚቀርብለት ካሳሜሮ። ለምን በዩናይትድ ቤት አንድ ዓመት ይቆያል? 350 ሺህ ፓውንድ በሳምንት ደሞዝ እያገኘ ኢቨን እዛ ሄዶ ባልናስር ቤት እኮ ተጫዋቹ የፊርማ ክፍያ ምናምን ተውት፣ በሳምንት 1 ሚሊዮን ፓውንድ ደሞዝ ነው የሚቀርብለት። 1 ሚሊዮን ፓውንድ በዩናይትድ ቤት ሲያገኝ ከነበረው ደሞዝ ኦልሞስት ከ3 እጥፍ በላይ ነው ተጫዋቹ እዛ ገንዘብ የሚሰራው። ኢንተር ሚያሚም ሂድ ካላችሁት ኢንተር ሚያሚንም የሚመርጥ ከሆነ በጣም የሚያስገርም ደሞዝ ነው እዛ የሚሰጡት። በሜሲ ያህል ባይሆንም ግን ለካሳሜሮ ከበቂ በላይ ደሞዝ ምናልባት ዩናይትድ ቤት ከሚያገኘው 4 እጥፍ በላይ በኢንተር ሚያሚ ያገኛል። ማርካ ግን ክርስቲያኖ ወደ ሳውዲ ሊያመጣው ከፍተኛ ጥረት እያደረገ ነው ብለዋል። በፕሪሚየር ሊጉ ቸደ ዜና እንዲሁ ላክልላችሁና ወደ ዝውውር መረጃዎች አልፋለሁ። በፕሪሚየር ሊጉ ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል አንዱ ካሳሜሮ ነው። በዩናይትድ ቤት የዩናይትድ ቁጥር 1 ግን በሊጉ ሃላንድ ነው። ማንቸስተር ሲቲ ቤት ሃላንድ በሳምንት 2.6 ሚሊዮን ዩሮ ይከፈለዋል። ሌኪፕ ነው ይሄን ያወጣው። በየሊጉ እነኚህ ተጫዋቾች ከፍተኛ ተከፋይ ናቸው ብሎ ካሳሜሮ የሃላንድን እጥፍ ነው የሃላንድን ግማሽ ነው የሚያገኘው እና ሃላንድ የካሳሜሮን እጥፍ ደሞዝ ነው በፕሪሚየር ሊጉ የሚያገኘው። መሐመድ ሳላ 2 ሚሊዮን ዩሮ በወር ያገኛል። ካሳሜሮ 1.75 ሚሊዮን ዩሮ ነው በወር የሚያገኘው በዩናይትድ ቤት። ቫንዳይክ 4ኛ ተከፋይ ነው 1.75 እኩል ነው ከካሳሜሮ ጋር። ብሩኖ ፈርናንዴዝ 5ኛ ተከፋይ ነው ማለት ነው 1.5 ሚሊዮን ዩሮ ይከፈለዋል። ሳካ 6ኛ 1.5 ሚሊዮን ዩሮ ከብሩኖ ፈርናንዴዝ እኩል ያገኛል። ከሊጉ ከፍተኛ ተከፋዮች ውስጥ ሁለቱ የማንቸስተር ዩናይትድ ናቸው ከስድስቱ ማለት ነው። ለዛ ነው ዩናይትድ ሰዎች ካሳሜሮን ከደሞዝ ቢላቸው ላይ ለማንሳት ጥረት እያደረጉ ያሉት። ብሩኖ ፈርናንዴዝ ደግሞ በክለባቸው በዚህ ደሞዝ እንዲቆይ ፍላጎት እየገለጹለት ያለው። በአጠቃላይ ደግሞ ከጀርመን ቡንደስሊጋ እንደ ሃሪኬን የሚከፈለው የለም። 2.1 ሚሊዮን ዩሮ በወር የሚከፈለው ተጫዋች ሆኗል። የሚያስገርመው ሙስሊላ ነው፣ ሁለተኛ ተከፋይ ነው በነገራችሁ ላይ። እሱም ልክ ከሃሪኬን እኩል 2.1 ሚሊዮን ዩሮ ይከፈለዋል ማለት ነው በቡንደስሊጋው ከፍተኛ ተከፋዮች ዝርዝር ውስጥ። ወደ የአማካይ ስፍራ ዝውውር ዜናዎቻችን አለፍን። የዩናይትድ አማካይ የዝውውር ወሬ ከወዲሁ በጣም ብዙ የሚያምታቱ ነገሮች እየወጡበት ነው ያለው። ቀደም እንደነገርኳችሁ አንድ ጊዜ ከ2 ሳምንት በፊት ብሩኖ ጊማሬሽ የማንቸስተር ዩናይትድ የዝውውር ኢላማ ነው ተባልን። በተለይ ይህን ዝውውር እንዲፈጸም ካሳሜሮ ግፊት እያደረገ ነው ለክለቡ አመራሮች ሁሉ። ጊማሬሽ እኔን የሚተካ ትክክለኛ ተጫዋች ነው ብሏል ተብሎ ብዙ ነገር ተዘገበ። የምናምናቸው የዜና ምንጮች ሁሉ ሳይቀር የዘገቡት ከ2 ሳምንት በፊት። አሁን ደግሞ ከ1 ሳምንት በፊት ሳንድሮ ቶናሊ ነው የዩናይትድ ቀዳሚው የዝውውር ኢላማ እና የሳንድሮ ቶናሊ ዝውውር ደግሞ ማን ደገፈ? ብሩኖ ፈርናንዴዝ ደገፈው እና ተጫዋቹ እንዲመጣ ሙሉ ፍቃዱን ሰጥቶ ነው ለዝውውሩ ድጋፉን እና እንዲሁም ዝውውሩን ሂዱበት ግፉበት የሚል መልእክት የሰጠው ተብሎ ተወራ ከሳምንት በፊት። አሁን በዚህ ሳምንት ደግሞ ምን እያሉ ነው? ኢሌት አንደርሰን የማንቸስተር ዩናይትድ ቁጥር 1 የአማካይ ክፍል የዝውውር ኢላማ ነው እና ሌሎቹ ዝውውሮች እንደው ላይ ዩናይትድ የሚያተኩረው የኢሌት አንደርሰን ዝውውር ካልተሳካ ነው ፕላን ኤ ላይ ያስቀመጡት ተጫዋች ነው የሚል ዜና ደግሞ አሰሙር ማለት ነው። እነኚህ ሁሉ ዜናዎች እንግዲህ በ2 ሳምንት ልዩነት ውስጥ የመጡ ዜናዎች ናቸው። ስለ ዩናይትድ ዝውውር ዜና ሲወራ ሁሌም ቢሆን እንደዚህ ነው። ቀጣይ ሳምንት ደግሞ ምን ሊሉን ይችላሉ? ቤተሰቦቻችን ዋርተን ነው ዩናይትድ ቁጥር 1 የዝውውር ኢላማ ሊሉን ይችላሉ። ባሌባ ነው ወይ ይሉናል፣ ወይ ደግሞ ሌላ ተጫዋች እንዲሁ ሊጠሩ ይችላሉ ማለት ነው። እና ከእንደዚህ አይነት ነገሮች ጋር መላመድ መቻል ይኖርብናል። በሆነ ሰዓት ቶራላ ዩናይትድ ቁጥር 1 የዝውውር ኢላማ ነው ስል ግን አሁን ደግሞ ኢሌት አንደርሰን ነው ስል እንግዲህ መንቂ መነካው ገና የዝውውር መስኮቱ ሳይጀመር እንደዚሁ ከወዲሁ እንደው መዋለል ጀምሮ ወይ እንዳትሉኝ ቤተሰቦች፣ ይሄ የዝውውር ባህሪ ነው። የዩናይትድ ሲሆን ደግሞ የዝውውር ባህሪ በጣም ነው የሚለየው። ግን ለምን እንደሚባል እያንዳንዱ የዝውውር ዜና ለምን ከዩናይትድ ጋር ስሙ ተያይዞ እንደሚነሳ እኔ በቻልኩት አቅም ግን ላስረዳችሁ ሞክራለሁ። እውነታውን ፋክቱ የቱ ጋር እንደሆነ ላስቀምጥላችሁ ጥረት አደርጋለሁ። ሁሌም ቢሆን እንደዚህ ነው የምቀጥለው እና ይሄ የዝውውር አንዱ ባህሪ ስለሆነ ማለት ነው እና በዚህ መልኩ
ለማንኛውም በኢሊየት አንደርሰን ዙሪያ ያስኩላችሁን ዜና ልንገራችሁ። አዲስ ነው ብዬ ያሰብኩት ምንድን ነው የፔፕ ጋርዲዮላ በሲቲ ቤት ያለው ቆይታ አጠራጣሪ ነው። ታውቃላችሁ፣ አጠራጣሪ ብቻ ሳይሆን የምናምናቸው የዜና ምንጮች አሉ። ለምሳሌ ከፈረንሳይ እንደ ሌኪፕ እና እንደው ብዙ በእንደዚህ አይነት ጉዳዮች የማያወሩ የዜና ምንጮች ይሄ የፔፕ ጋርዲዮላ የመጨረሻ ሲዘን እንደሆነ ነው እየነገሩ ነው ያሉት። አሁን ኦፍኮርስ የተረጋገጠ አይደለም፣ ጭምጭምታዎች ናቸው እነኚህ። ከዚህ በኋላ አይቆይም የሚሉ ነገሮች ነው እየወጡ ያሉት። ሁኔታዎችም ስታየው እንደዛ ነው የሚመስለው። ግን ለዩናይትድ ምን ይጠቅመዋል ይሄ ዜና ብላችሁ ካላችሁ ወይም ደግሞ ኢሊየት አንደርሰንን የመሳሰሉ የዩናይትድ እና የሲቲ ዝውውር ኢላማዎች የቲም ቶክ ዘገባ ነው የምነግራችሁ። እንደነ ቶናሊ የመሳሰሉ የሲቲ እና የዩናይትድ የዝውውር ኢላማ የሆኑ ተጫዋቾች ወደ ሲቲ ከማምራታችን በፊት ለሲቲ ለመጫወት ከመወሰናችን በፊት የፔፕ ጋርዲዮላን ቆይታ በሲቲ ቤት ማረጋገጥ እንፈልጋለን የሚል ሀሳብ አንስተዋል ነው ያለው ቲም ቶክ። ስለዚህ እዚህ ጋር ኢሊየት አንደርሰንን ዩናይትድ ይፈልገዋል። ኢሊየት አንደርሰን ደግሞ ጋርዲዮላ በሲቲ ቤት የሚቆይ ከሆነ ምናልባት ከዩናይትድ ይልቅ ወደ ሲቲ ሊያደላ ይችላል የሚል ነው ማለት ነው አንድምታው ሪፖርቱ። እና ጋርዲዮላ ደግሞ አይቆይም ብለን ካልን ኢሊየት አንደርሰንን ለማስፈረም ዩናይትድ የተሻለ እድል ሊኖረው ይችላል። እና በዩናይትድ ቤት አንድ አሰልጣኛ እስካሁን ድረስ ክለቡ አልቀጠረም። ታውቃላችሁ፣ ሂደት ላይ ነው ይባላል። ወደ ማይክል ካሪክም እንዲሁ እያደላ ነው ይባላል። ማይክል ካሪክን ክለቡ ሊቀጥር የሚችልበት እድል አሁን እየሰፋ እንደመጣ የምናምናቸው ጋዜጠኞች ሁሉ ሳይቀር ነው እየነገሩን ያሉት። ግን አሁንም ቢሆን የክለቡ ቋሚ አሰልጣኝ ማን እንደሆነ በዩናይትድ ቤት ደግሞ አልታወቅም። ይሄም ሌላ እንደ ኢሊየት አንደርሰን የመሳሰሉ የዝውውር ኢላማዎቻችንን እንዲጠብቁ የሚያደርጋቸው ነው ማለት ነው። ማን ነው የዩናይትድ ቀጣይ አሰልጣኝ? ካሪክ ነው? ጁሊያን ናግልስማን ነው? ሉዊስ ኤንሪኬ ነው? አይሆንም። እንኳን የእሱ ጉዳይ ከባድ ነው፣ ነግሬያቸዋለሁ። ማን ነው ዩናይትድን የሚይዘው? ማን ነው ቀጣይ ዩናይትድ አሰልጣኝ የሚለውን ኢሊየት አንደርሰን ማወቅ ይፈልጋል ወደ ዩናይትድ ለመምጣት ከመወሰኑ በፊት። በሲቲስ ቤት ፔፕ ጋርዲዮላ ይቀጥላሉ? እሱ ከተሰናበተስ በኋላ ማን ነው ሲቲን በአሰልጣኝነት የሚይዘው የሚለውንም በተመሳሳይ መንገድ ኢሊየት አንደርሰን ማወቅ ማረጋገጥ ይፈልጋል ውሳኔ ላይ ከመድረሱ በፊት ማለት ነው። እና ይሄ ዜና ለዩናይትድ አይ ቲንክ በጣም ጥሩ ዜና ይመስለኛል። ፔፕ ጋርዲዮላ በሲቲ ቤት ካልቆየ እና ሲቲን ከለቀቀ ኢሊየት አንደርሰን ዩናይትድን ሊመርጥ የሚችልበት ተጨማሪ ምክንያት ሊሆነው ይችላል በሚለው ይሄን ያዙት። ቤን ጃኮብስ በበኩሉ ስለ ኢሊየት አንደርሰን ትላንትም ተጨማሪ ማብራሪያ ሰጥቷል። በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ነው አስተያየቱን የሰጠው። ከዚህ በፊት ያለውን ነገር ነው የደገመው፣ አዲስ ያለው ነገር የለም። ተጫዋቹ ለማንቸስተር ዩናይትድ ወይም ደግሞ ለማንቸስተር ሲቲ ቀጣይ ሲዝን የማይጫወት ከሆነ በጣም ይገርመኛል ብሏል። እና ከዚህ በፊት ያላትን ነገር ነው መልሶ እንዲሁ የደገማት ማለት ነው። ለሁለቱም ክለቦች ተጫዋቹ ቶፕ ታርጌት ነው ብሏል። አማካይ ቦታ ሁለቱም ክለቦች ቁጥር አንድ የዝውውር ኢላማ አድርገው የያዙት ተጫዋች ነው። ምክንያቱም ይሄ ልጅ እንደው ገንዘብ ስላላቸው ሁለቱም ቡድኖች ብዙ ብር ስለመደቡ አማካይ ለማስፈረም ብቻ ሳይሆን ተጫዋቹ ያንግ ነው፣ እድሜው ትንሽ ነው፣ ሎንጊቪቲ ያለው ነው ያለው። እንግዲህ ለክለቦቹ እስከ 10 ዓመት መጫወት የሚያስችል ብቃት ነው እድሜ ላይ ነው የሚገኘው ኢሊየት አንደርሰን። እና ተጫዋቹ ያሉት ኳሊቲዎች በአጠቃላይ ይሄ ሚዛናዊነቱ፣ ባላንስ የማድረግ ችሎታው አማካይ ክፍሉን በሲቲም በዩናይትድም ቤት ተመራጭ የሆነ የአማካይ ስፍራ ተጫዋች አድርጎታል ዝውውር ብሎ ቤን ጃኮብስ ይሄን ጉዳይ እንዲሁ አብራርቶልናል ማለት ነው። እና አሁን በተለይ ኖቲንግሃም ፎረስቶች ከፕሪሚየር ሊጉ የሚወርዱ ከሆነ እድል አላቸው። ኦፍኮርስ ከቶተንሃም ከዌስትሃም ጋር እየታገሉ እንደሆነ ይታወቃል በሊጉ ላለመውረድ። ይሄ ዝውውር ይበልጥ ይቀላል። ፎረስት የሚወርድ ከሆነ ከፕሪሚየር ሊጉ ለዩናይትድም ለሲቲም ዝውውሩን ለመፈጸም በጣም ቀላል ነው የሚሆነው። የሚተርፉ ከሆነ ግን ፎረስቶች ይሄን ልጅ በቀላሉ ለሲቲም ሆነ ለዩናይትድ አይሸጡትም። ትንሽ ዝውውሩን ጠንከር ያደርጉባቸዋል። ምክንያቱም አቅም አላቸው እነኚህ ክለቦች። ስለዚህ ነው መነሻ ብለው በትንሹ መነሻ የዝውውር ገንዘብ ብለው 100 ሚሊዮን ፓውንድ ዋጋ የለጠፉበት እና በተለይ በሊጉ የሚቆዩ ከሆነ ፎረስቶች ጠንከር ያለ ድርድር፣ ጠንከር ያለ ሂሳብ ለመጠየቅ ዝግጁ ናቸው ብሎናል ቤን ጃኮብስ። በዚህ ተጫዋች ዙሪያ ያለው አዲስ ነገር ይሄ ነው ቤተሰቦቻችን። እኔም ለዛሬ ያስኮላችሁ መረጃዎች ይሄን ይመስላሉ። ክቡራን ቤተሰቦች አብራችሁኝ ስለነበራችሁ እስካሁን ሰዓት ድረስ ስላደመጣችሁኝ እጅግ ከልብ ነው ማመሰግናችሁ።
ነገ ደግሞ እንዲሁ በተመሳሳይ በአዳዲስ ነገር አገኛችኋለሁ። እስከዛ ሰላሙ ባይ